ማንንም የመጣልም ሆነ የማንሳት ትልቅ ፓወር አለን እኛ ሸቃሊቶች ከተያያዝን ታውቃላችሁ አይደለ? እነዛ ሁላ ጉዞዎች ከፈሉኝ ማለት ነው። መጥፎ መንገድ መኖር ይችል ነበር። እየኖሩ ያሉ ሴቶች ሊኖሩ ይችላሉ። ወይ ማለት እኔ አሁን ከትዳር በፊት ምናምን ገንዘብ አጥቼ አውቃለሁ። አንድ ቀን እናቴ ጋር መመለስ ኮንሲደር አድርጌው አላውቅም። ብሞት ይሻለኛል እዛ ውጪ። ልጅ ነው ተመልሼ ይዤ የተመለስኩት። አሁን በጣም ነው የሚያሳፍረው። ወደ እናትሽ ጋር ልጅሽን ይዘሽ ለመሄድ ወሰንሽ? አልቻልኩም። ጥሩ ምለውን ነገር ሚዛን የሚያነሳ ነገር አጣው። እዛ ቤት እንድቆይ ልጅሽን ይዘሽ እናትሽ ጋር መኖር ጀመርሽ? ማይመች ቤት ነው፣ ጠባብ ቤት ነው። እናቴ ብቻ የምትኖርበት የነበረ ቤት ነው። አሁን 3 ቅርብ ጊዜ እኔ ለእናቴ የሆነ ነገር መግዛት ፈልጋ እንኳን ብር አለሽ እንዴ ብላ የምትጠይቀኝ፣ ከዛ በኋላ ገዝታበት ቆይታ የምትመልስልኝ ሰው ነኝ ነበርኳ። አሁን ለታክስ ጠይቂያት ነው የመጣሁት። አይዞሽ። የጥፋቶቼ ጥርቅም ናቸው እነዚህ። ግን it takes two people አይደል? የሆነ ነገር ለማፍረስ የሆነ የጸዴ ህይወት ውስጥ ምናምን በጣም ከሚንከባከበኝ ልጄን ቤቴን ከሚል ሰው ምናምን ግን አይደለም የወጣሁት። for the record ብዬ ነው። አሁን እናትሽ ጋር እየኖርሽ አንቺና ልጅሽ ምን ግንኙነት አላችሁ? ምን አይነት እናት ነሽ? ብዙ ነገር የሚያሳስባት እናት ነኝ። ስለ ገንዘብ አይደለም፣ ትንንሽ ቃላት ቴክ ኬር ማድረግ ሰው ነኝ። ለምሳሌ እኔ ቤተሰብ ማንንም የመጣልም ሆነ የማንሳት ትልቅ ፓወር አለን እኛ ሸቃሊቶች ከተያያዝን ታውቃላችሁ አይደለ? ከተያያዝን በጣም ፓወር አለን፣ ግን እንጠቀምበትም እርስ በእርሳችን። እች ልጅ የፎሎ ቻሌንጅ ሰጥቷት ነበር በ200 ይከፈላታል ምናምን ተብሎ ማለት ነውና መለምን ቪዲዮ መስራት ራሱ ከጀመረች 3 ቀኗ ነው 4 ቀኗ፣ ግን እስካሁን ድረስ 10 ከምናምን 14000 ምናምን ነው ያለው። እየገባው እያየው ነበረ። ፎሎ አድርጉላት። ሜላት ሆማን የሚላለ ታች ሚኒሽ አድርግላችኋለሁ፣ ከላይ ከታች ማስቀምጠላችሁ። ፎሎ አድርጉላት፣ ይለፍላት፣ ደስ ይብላት። እንዴት እንደምታሳዝን ማርያም ምን ያዋት እንዴት እንደምታሳዝን እንዴት እንደምትለምናችሁ ዜና እንደዛ ያነበበችልን በጣም ነው ጉጉቷ የሚያሳዝነው። እና ፎሎ አድርጉላት፣ በማርያም አድርጉላት። በቃ አንድ ፎሎ ነው የምትጨምሩ፣ አንድ ፎሎ። እኔ ፎሎ አድርጌያለሁ እና ፎሎ አድርጓት በማርያም። ግልጽነት መስሎን ብዙ ነገር አውርተን ራሳችን ያስገመትን ስንቶቻችን ነን? ሰዎችን ለማቅረብ ወይም እንዲረዱን ስንፈልግ ገና ያልበሰለ ግንኙነት ላይ ጥልቅ ምስጢራችንን እንዘረግፈዋለን። ለኛ ግልጽ የሚመስለን ነገር ለሌላ ሰው ከባድ መረጃ ወይም too much information ሊሆን ይችላል። ያው ሁሉንም ነገር አለመናገር ድብቅነት ሳይሆን ራስን መጠበቅ ነው። ተናግረን ለተገመትንበት ነገር ግን ፍጹም ራሳችንን መውቀስ የለብንም። ይህ ለቀጣይ ጥንቃቄ አንዲ ክርስቲያን ያልመጣችሁት ምን ሆናችሁ ነው? ምን ሆናችሁ ነው? ምን ሆናችሁ ነው? አንዲ ሰው ከ600 ምናምን አንዲ ሰው የለም። እኔ ገረመኝ እነ ሳራ ሌሽ አልመጡም። በስ የኔ ጥያቄ አይዋ አው እነሱ ለራሱ መወቀስ አለባቸው። በርግጥ አንቺን የመሰለ ቆንጅዬ እንዴት አልመተው አልመረቁም። ወላ ሳራ ወላ መሲ ወላ ሙኒት ወላ አኪያ አው ሊከርድ አድርገሽ ፖስቺ ሶፊ ማሪ ፖስቺ ኬፍ እንዴት ነው መተው የኔን ሱቅ ያልመረቁት?
እኔ ኢንቦክሴ ተዘጋ፣ አልጠራሁም በውስጥ መተው እንዴት ነው እንደና ያልዘለሉት እዚህ ሐራም